በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን። የተወደዳችሁ የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የአደራ ልጆች በያላችሁበት የእግዚአብሔር አምላካችን ሰላም ከእናንተ ጋር ይሁን። እንኳን አደረሳችሁ፣ እንኳን አደረሰን። ይህ ሳምንት ከዘመናት ሁሉ የተለየው ከሳምንታት ሁሉ የከበረው የፍቅር የትዕግስትና የኃያልነት መገለጫ የሆነው ሰሞነ ሕማማት ነው። እስኪ አሁን በያላችሁበት ስፍራ ሆናችሁ ውጥረቱን የዕለት ተዕለት ሩጫውን የዓለምን ጫጫታ ለጥቂት ደቂቃዎች ወደ ጎን አድርጉትና ጥልቅ ትንፋሽ ውሰዱ። ይህ የሰላምና የእረፍት እንዲሁም የነፍስ ማደሻ ጊዜያችሁ ነውና አብራችሁን ቆዩ። ሰሞነ ሕማማት ከሰኞ ጀምሮ ቤተ ክርስቲያን መልኳን ትቀይራለች። ጥቁር መጋረጃዎች ይዘረጋሉ፣ ጸጥታ ይነግሳል። አሁን ያለንበት ሳምንትም የሕማማት ሳምንት ይባላል። ሕማም ማለት ስቃይ፣ መከራ ማለት ነው። ነገር ግን ይህ ስቃይ የሽንፈት ስቃይ አይደለም፣ ዓለምን የማዳን የፍቅር ስቃይ ነው እንጂ። በዚህ ሳምንት የዓለሙ ፈጣሪ በራሱ ፍጡራን ሲገረፍ፣ ሲንገላታ፣ ሲሰደብ እናያለን። አስቡት ኦርቶዶክሳውያን፣ ባህርን በቃሉ ያቆመ፣ ሙታንን ያስነሳ፣ አይነ ስውራንን ያበራ ያ ኃያል ልጅ አሁን በገመድ ታስሯል። ያ መብረቅና ነጎድጓድ የሚታዘዙለት አምላካችን በጲላጦስ አደባባይ ጸጥ ብሎ ቆሟል። ለምን ይህን ሁሉ ዝምታ መረጠ ካላችሁ መልሱ አንድና አንድ ብቻ ነው፣ ፍቅር። እጅግ ጥልቅ የሆነ አእምሮ ሊረዳው የማይችል ወሰን የለሽ የፈጣሪ ፍቅር። እርሱ ጸጥ ያለው እኛ እንድንናገር ነው። እሱ የታሰረው እኛ ከኃጢአት እስራት እንድንፈታ ነው። በዚህ በተቀደሰ ሳምንት ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጅግ አስደናቂና ጥልቅ ትርጉም ያላቸው ሥርዓቶች አሏት። እነዚህ ሥርዓቶች እኛን ከክርስቶስ መከራ ጋር እንድናስተባብር የተሰሩ ናቸው። በዚህ ሳምንት ውስጥ የማይደረጉ የተከለከሉ ነገሮች አሉ። የመጀመሪያው መሳሳም እንዲሁም እጅ መነሳሳት የለም። በዚህ ሳምንት ውስጥ ሰዎች ሲገናኙ አይሳሳሙም። ለምን ቢሉ ይሁዳ ጌታውን ክርስቶስን አሳልፎ የሰጠው በመሳም ምልክት በመሆኑ ያንን ክህደት ላለመድገምና ምሳሌ ለማድረግ ሐዘናችንን ለመግለጽ ነው። ሁለተኛ ፍጹም ጾም አክፍሎት። ከሐሙስ ማታ ጀምሮ እስከ ቅዳሜ ትንሣኤ ሌሊት ድረስ አንዳንዶች እህል ውሃ ባፋቸው ሳይገባ በማክፈል ወይም በመጾም ያሳልፋሉ። ይህም የፍጹም ተሳትፎና ትዕግስት መገለጫ ነው። ሶስተኛ ደግሞ ጌጣጌጥ አይደረግም፣ ደማቅ ልብስ አይለበስም። የሐዘንና የትህትና ሳምንት በመሆኑ ሰዎች ራሳቸውን ዝቅ አድርገው በጸሎት የሚያሳልፉበት ጊዜ ነው። ሌላው ለስጋችን ደስታን የሚሰጡ የጣሙና የጣፈጡ መብልና መጠጦችን መቀነስ። ክርስቶስ አምላካችን በመስቀል ላይ ተጠምቶ ሐሞትን ስለጠጣ የእርሱን መጠማት ለማሰብ ይህን እናደርጋለን። ሌላው በዚህ ሳምንት ውስጥ የምናደርጋቸው አስደናቂ ሥርዓቶች መካከል ስግደት የመጀመሪያው ነው። በሕማማት ሳምንት እጅግ ብዙ ስግደት ይደረጋል። ምዕመናን በቤተ ክርስቲያን አውደ ምሕረት ላይ ራሳቸውን ግንባራቸውን መሬት እያስነኩ ክርስቶስ አምላካችን ሆይ በመከራ አስበን እያሉ ይሰግዳሉ። ይህ ስግደት የነፍስ ማቅለል፣ የልብ መታጠብ ነው። ሁለተኛ ግብረ ሕማማት ንባብ ነው። በየቀኑ የጌታን መከራን የሚያወሳውን ረጅሙ የግብረ ሕማማት መጽሐፍ ይነበባል። አድማጭ ሁሉ ልቡ እየተሰበረ የጌታን ውለታ እያሰበ ያዳምጣል። ሌላው ጉልባንና ቄጠማ ነው። በጸሎተ ሐሙስ ሕማማት ሐሙስ ጌታችን የደቀ መዛሙርቱን እግር ማጠቡን ለማሰብ የካህናት እግር እጥበት ይደረጋል። እንዲሁም ጉልባን ከባቄላና ስንዴ የሚሰራ ልዩ ምግብ ይበላል። በዚህ ሳምንት ውስጥ ከተፈጸሙት ድንቅ ታሪኮች መካከል አንዱን እናስታውሳችሁ። ጌታችን በበለሲቱ ዛፍ ላይ ያደረገውን አስደናቂ ነገር እናስታውስ። ከሩቅ ስትታይ ፍሬ ያላት የምትመስለውን በለስ ቀርቦ አምላካችን ሲመለከታት ፍሬ አልነበራትም፣ አላገኘባትም። ይህ ታሪክ ለእኛ ትልቅ መልእክት አለው። የውጭ ገጽታችን፣ አለባበሳችን፣ ንግግራችን እንደ በለሲቱ ቅጠል ያማረ ሆኖ ነገር ግን የፍቅር የቅንነትና የይቅርታ ፍሬ ከሌለን ልክ እንደ በለሲቱ ነን ማለት ነው። ፈጣሪ የሚፈልገው ቅጠል ውጫዊ ማሳመርን ሳይሆን የልብ ፍሬን ነው። ሌላው ልብ የሚነካው ታሪክ ደግሞ የጴጥሮስ እንባ ነው። ጴጥሮስ ጌታዬ ሆይ ከቶ አልተውህም፣ አብሬህ እሞታለሁ ያለ ደቀ መዝሙር ነበር። ነገር ግን ፈተናው ሲመጣ ዶሮ ሳይጮህ 3 ጊዜ ካደው። ጌታችን ግን አልተቆጣውም። በዚያ በመከራው መካከል ሆኖ ጌታችን ወደ ጴጥሮስ ዞር ብሎ አየው። ያቺ እይታ የፍቅር የይቅርታ እይታ ነበረች። ጴጥሮስም ወጥቶ መራራ ልቅሱን አለቀሰ። ይህ እኮ ነው የፈጣሪያችን ሰፊ ልብ። ብንወድቅም ብንክደውም በተሰበረ ልብና በእንባ ከተመለስን ሊቀበለን ሁል ጊዜ እጆቹ የተዘረጉ ናቸው።
አስቀድመን እንደነገርናችሁ ሰሞነ ሕማማት ተብሎ የሚጠራው ጊዜ ከዐቢይ ጾም መጨረሻ ከሆሳዕና ዋዜማ ጀምሮ እስከ ትንሣኤ ባሉት ቀናት ውስጥ ያለው ሳምንት ነው። ነቢዩ ኢሳይያስ ይህን ወቅት አስመልክቶ በመንፈስ ቅዱስ መሪነት እርሱ በእውነት ደዌያችንን ተቀበለ ሕማማችንንም ተሸከመ በማለት የነገረ ሕማማቱን ምስጢር አስቀድሞ ተናግሯል። በዚህም መሠረት በኋለኛው ዘመን እግዚአብሔር ወልድ ስለኛ ስለ ሰው ልጆች ድህነት ሲል ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷም ነፍስ ነስቶ በፈቃዱ ሰው ሆኖ በፈቃዱ መከራ መስቀልን ተቀበለ። በመስቀሉም ላይ ሳለ በፈቃዱ ነፍሱን አሳልፎ ሰጠ። በዚህም መሠረት እኛም በእርሱ በአምላካችን የሆነበትን መከራ መስቀሉን ሁሉ የምናስብበት ሳምንት በመሆኑ ሰሞነ ሕማማት ይባላል። የእስክንድርያ ሊቀ ጳጳስ የነበረው ቅዱስ ዲሜጥሮስ እግዚአብሔር አምላክ በገለጠበት የጊዜ ቀመር ባሕረ ሐሳብ መሠረት ሰሞነ ሕማማት ከዐቢይ ጾም ቀጥሎ እንዲሆን ተወስኗል። ቤተ ክርስቲያንም በቀመረ ዲሜጥሮስ ዓመታትን በንዑስ በማዕከላዊና በዐቢይ ቀመር እየቀመረች አጽዋማት የሚገቡበትን በዓላት የሚውሉበትን ጊዜ ለምዕመናን ታሳውቃለች። ይህን ሳምንት ላቲናውያንና ግሪካውያን ታላቁ ሳምንት ሲሉት፣ ቅድስት ቤተ ክርስቲያናችን ደግሞ ሰሞነ ሕማማት በማለት ትጠራዋለች። በዚህ ሳምንት ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጅ በሙሉ ያደረገውን ትድግና ቅዱሳት መጻሕፍት በተለይም ግብረ ሕማማት የተባለው የቤተ ክርስቲያናችን መጽሐፍ ነገረ ሕማማቱን መከራ መስቀሉን በሰፊው ይናገርለታል። ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችንም መድኃኒታችን ክርስቶስ አንዳች በደል ሳይኖርበት በሰውነቱ የደረሰበትን ሕማሙንና መከራውን ሞቱንም እያሰብን ይህንን የዐቢይ ጾምን የመጨረሻ ጊዜ ወይም 8ኛውን ሳምንት በካህናቱ መሪነት ሁላችን ምዕመናን በተረጋጋ ሕሊና አብዝተን በመጾም በመጸለይና በመስገድ እንድናከብር ሥርዓትን ሰርታልናለች። ለዚህም ነው ዛሬ ኦርቶዶክሳውያን ምዕመናን ሁሉ ይህንን የጌታችንን ሕማሙን ከተድላ ከደስታ በመራቅ ነገረ መስቀሉን እያሰብን በሐዘንና በለቅሶ ሆነን የምናሳልፈው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልዩ በሆነ በአብ ስም ልዩ በሆነ በወልድ ስም ልዩ በሆነ በመንፈስ ቅዱስ ስም የጌትነቱ ምስጋና በሰማይ በምድር የመላ ፍጹም አሸናፊ በሚሆን በአንድ እግዚአብሔር እናምናለን። እያመንም ለዘላለም በሦስትነት ጸንቶ ለሚኖር ለአብ ለወልድ ለመንፈስ ቅዱስ እንሰግዳለን። ዘወትር በአንድነቱ ጸንቶ ለሚኖር ለአብ ለወልድ ለመንፈስ ቅዱስ እንሰግዳለን። ያለሱ ሌላ አምላክ ለሌለ ለአብ ለወልድ ለመንፈስ ቅዱስ እንሰግዳለን። ክፉ ነገር ከማሰብ ከመስማት ከመናገር ንጽሕት ለምትሆን ለዓለሙ ሁሉ መመኪያ ለሆነች በድንጋሌ ሕሊና በድንጋሌ ሥጋ ለጸናች አምላክን ለወለደች ለእመቤታችን እንሰግዳለን። በመከራው ጊዜ ከጎኑ በፈሰሰ ደምና ውሃ ለከበረ ለጌታችን ለኢየሱስ ክርስቶስ መስቀል እንሰግዳለን። ልዩ ሦስት ሆይ ሦስት አራት ከሚሆን ከኃጢአት ፍዳ አድነኝ። ልዩ ሦስት ሆይ ሰባቱን አንድ እያልህ እስከ 70 ድረስ የሠራሁትን በደሌን ይቅር በለኝ። ልዩ ሦስት ሆይ በ500 ብቻ የተወሰነ ያይደለ በብዙ ሺህ የሚቆጠር የበደሌን ዕዳ አንተ አጥፋልኝ። የሰውን ሁሉ በደል ይቅር የምትል አንተ ነህና በእውነት። የጌታችን የፈጣሪያችን የመድኃኒታችን የኢየሱስ ክርስቶስ የሞቱንና የመከራውን ነገር የሚናገር መጽሐፍ ይህ ነው። ዓለምን ሁሉ የሚያድን ዓለምን ሁሉ የሚወድ ለዓለም ሁሉ ቤዛ የሆነ ዓለምን ሁሉ የሚጠብቅ ዓለምን ሁሉ የሚታደግ ጌታችን የመከራውን ነገር ያስተማራቸው ኤልሳቤጥና መልቴዳ በርዜዳ የሚባሉ 3ቱ ደናግልና 4ቱ ወንጌላውያን የጻፉት በዕለተ ሰኑይ የሚነበብ የሚጸለይ መጽሐፍ ይህ ነው። አቤቱ ጌታችን ሆይ ተቀዳሚ ተከታይ ስለሌለው ልጅ ስለ ወዳጅ ስለ ኢየሱስ ክርስቶስ ስለ አማኑኤል ብለህ ይቅርታን ከኛ አታርቅ፣ ቃል ኪዳንህንም አታፍርስ በእውነት ለዘላለሙ። በአብ በመንፈስ ቅዱስ ሕልው ሆኖ የሚኖር ኢየሱስ ክርስቶስ በሱም አብ መንፈስ ቅዱስ ሕልዋን ሆነው የሚኖሩ ልቡናው አብ የአንደበቱም ትንፋሽ መንፈስ ቅዱስ የሚሆን ኢየሱስ ክርስቶስ እሱም የአብ የመንፈስ ቅዱስ ቃላቸው የሚሆን ኢየሱስ ክርስቶስ በልዕልና ሳለ በመሠረት ያለውን የሚያይ በእውነት ከሰማይ በቸርነቱ ወርዶ ክብርት ድንግል ከምትሆን ከእመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ 9 ወር ከ5 ቀን በማኅፀኗ ተወስኖ ልጅነትን ሰጥቶ በሥጋው ወገኖቹ ያደርገን ዘንድ በሰው ሥጋ ተወለደ። የጌታችን የኢየሱስ ክርስቶስም የልደቱ ነገር እንደዚህ ነው። እናቱ እመቤታችን ለዮሴፍ በታጨች ጊዜ ሳይገናኙ በግብረ መንፈስ ቅዱስ ጸንሳ ተገኘች። በድንጋሌ ሥጋ በድንጋሌ ነፍስ ጸንታ ያለች የዚህ ዓለም ሐልዮ የሌለባት ክፉ ከመናገር ከመስማት ከመዳሰስ ድንግል ናትና። እጮኛዋ ዮሴፍ ግን ደግ ሰው ነበርና ሊገልጣት ሊያጣላት አልወደደም፣ ሰውሮ ሊተዋት ሊያኖራት ወደደ እንጂ። ይህንንም ሲያስብ እነሆ የእግዚአብሔር መልአክ ለዮሴፍ በሕልም ተገልጾ ተነጋገረው። የዳዊት ልጅ ዮሴፍ ሆይ
እጮኛህ ማርያምን መቀበል አትፍራ፣ ከሷ የሚወለደው በግብረ መንፈስ ቅዱስ ነውና። እነሆ ወንድ ልጅ ትወልዳለች፣ ስሙንም ኢየሱስ መድኃኒት ትለዋለች። እሱ ወገኖቹን ከኃጢአታቸው ፍዳ ያድናቸዋልና። ይህም ሁሉ የተደረገው ነቢይ ከእግዚአብሔር አግኝቶ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል ብሎ የተናገረው ነገር ይደርስ ይፈጸም ዘንድ ነው። አማኑኤልም ማለት እግዚአብሔር ከኛ ጋር የሆነ ማለት ነው። ዮሴፍም ከእንቅልፉ ነቅቶ የእግዚአብሔር መልአክ እንዳዘዘው አደረገ። ዮሴፍም ለድንግልናዋ ሰገደ፣ ለንጽሕናዋም ለቅድስናዋም ተገዛ። እጮኛው የምትሆን ማርያምን ወሰዳት፣ በኮር ተብሎ የተጠራ ልጇን እስክትወልድ ድረስ አላወቃትም። በወለደችውም ጊዜ አውራ ጣቱን አሰረችው፣ በጨርቅም ጠቅልላ የበለስ ቅጠል አለበሰችው፣ በበረትም ውስጥ አስተኛችው። በእሱ ችግር እኛን ከብር ዘንድ ስለኛ ተቸግሯልና። ጌታችን ኢየሱስም በሥጋ ቢበርደው የሚሞቅ ያፋቸውን ትንፋሽ እየተነፈሱ ላምና አህያ አሟሟቁት። የሊህን እንስሳ እስትንፋስ የፈለገ አምላክ በላያችን እፍ ብሎ ልጅነትን ሰጠን፣ በመለኮታዊ ትንፋሹም አከበረን። በማኅፀኗ ሳትጸንሰው በፊት መልአክ ስሙ ኢየሱስ ይባላል ብሎ እንደነገራት በተገዘረም ጊዜ ዘመዶቹ ስሙን ኢየሱስ ብለው አወጡለት። የሚነጹበትም ወራት በደረሰ ጊዜ እንደ ሙሴ ሕግ በእግዚአብሔር ፊት ያቆሙት ዘንድ ጌታችን ሕፃኑን ወደ ኢየሩሳሌም ወሰዱት። እሱ የደህንነትና የፍቅር መስዋዕት ሲሆን እሱ ከኃጢአት የተለየ ንጹሕ አዳጌ በቀል የባሕርይ አምላክ ታላቅ ሊቀ ካህናት ሲሆን ከማዕረገ መላእክት በላይ ሲሆን ስለ ድካማችን መከራን መቀበል ታገሰ። እሱ መስዋዕት የሚቀርብለት አምላክ ሲሆን ስለ እሱ መስዋዕት አቀረቡለት። በኦሪት እንደተጻፈ ሕግን ይፈጽሙለት ዘንድ ወደ ቤተ መቅደስ ይዘውት በገቡ ጊዜ ስምዖን በክንዱ ተቀብሎ ከጭኑ ላይ ያስቀመጠው፣ እግዚአብሔርንም አመሰገነው። እናቱም እመቤታችንንም ይህ ብላቴና ከእስራኤል ወገን ለብዙ ሰዎች ለመውደቃቸውም ለመነሳታቸውም መፈራረጃ ሊሆን የተሾመ ነው። በሚከራከሩ ሰዎች ምልክት ይሆን ዘንድ አንቺን ግን እንደ ጦር ልቦናሽን የሚከፋፍል ሐዘን ያገኝሻል። የሞቱንም ነገር በሰማች ጊዜ ጽኑ ሐዘን አዘነች፣ መሪር የሆነ ልቅሶንም አለቀሰች። ጌታችን ኢየሱስም በተወለደ በ2 ዓመቱ ከእናቱ ከእመቤታችን ጋር ወደ ደጋው ተራሮች ወደ ግብፅ ማውራጃ ብሔረ እግዚም ኢትዮጵያ ወደምትባል ሀገር ተሰደደ። ዮሴፍም የእግዚአብሔር መልአክ እንደነገረው ብቻውን ተከተላት። በጥምና በረሃብ ተሰደደ። ጊዜው ሳይደርስ ሄሮድስ እንዳይገድለው በወንጌል የታዘዘ ሥርዓት ሁሉ እንዳይቀርብን፣ ዳግመኛም ከመንፈስ ቅዱስና ከጥምቀት የሚገኝ ልደት እንዳይቀርብን፣ ኃጢአትን ለማስተሰረይ ሥጋውን ደሙን መቀበል እንዳይቀርብን፣ የዘላለም ሕይወትም እንድናገኝ ጌታችንም በሄሮድስ እስኪሞት ድረስ በየተራራው በየዋሻው በየፍርኩታው በየእንጨቱ ግንድ ውስጥ ተሸሸገ። ነገር ግን በጌታችን በኢየሱስ ስደት ሞት ከኛ ራቀ። በጌታችን በኢየሱስ መሰደድ ሞት ከኛ ተለይቶ ተሰደደ። ሄሮድስም ከሞተ በኋላ 3 ዓመት ከ6 ወር መንፈቅ ጌታችን ኢየሱስ ክርስቶስ ወደ ሀገሩ ወደ ናዝሬት ተመለሰ። ጥቂት በጥቂት እያለ አደገ። ማደጉን በልብስ ማጌጥና በክብር አይደለም፣ እንደ ድሆች ልጆች ለዘመዶቹ እየታዘዘ በታላቅ ተግሣጽ አደገ እንጂ። በመጨረሻውም በዓርብ ቀን ግን ደዌያችንን ተቀበለ፣ መከራችንንም ተሸከመ። ከራዲዮን የሚባል ወፍ ሰውን ለማዳን የሰውን ደዌ እንዲቀበል እንዲሁ ተቀበለ። አቤቱ ጌታችን ሆይ እኛን አገልጋዮችን ከኃጢአት ሞት ሁሉ አድነን። አሜን። ይሁዳም አማቹ በርባንን ለማዳን የዋጋው ተጨማሪ አድርጎ ጌታችን ኢየሱስን ለ30 ብር ሸጠው። ወንጌላውያንም እንዲህ አሉ። የአስቆሮቱ ሰው ይሁዳ ወደ ካህናቱ አለቆች ሄዶ እነሆ ኢየሱስን አስይዛችኋለሁ፣ ምን ትሰጡኛላችሁ አላቸው። ደስ ብሏቸውም 30 ብር ሊሰጡት ተነጋገሩት። ከዚያች ቀን ጀምሮ የሚያስይዝበትን ጊዜና ቦታ ይፈልግም ጀመር። ይሁዳም ምንም የደንጊያ ምሰሶ በራሱ ላይ ቆሞ በሰው አንደበት እየተነጋገረ ቢገስጸውም ምንም 3 ጊዜ በላዩ ዕጣ ቢወጣበትም ምንም ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ከእናንተ አንዱ እንዲያስይዘኝ እውነት እላችኋለሁ ብሎ ሲነግራቸው ቢሰማም የሚያስይዝበትን ምክር አልተወም። ስለዚህ ነገር ደቀ መዛሙርቱ ብዙ አዝነው እያንዳንዳቸው መምህር እኔ ነኝን አሉት። ጌታችን ኢየሱስም መለሰ፣ የሚያስይዘኝ ከኔ ጋር እጁን ወደ ወጭት አግብቶ የሚጠልቀው ነው አላቸው። የሰው ልጅ ግን እንደ ተጻፈለት ይሄዳል። ነገር ግን የሰው ልጅን ለሚያስይዘው ለዚህ ሰው ወዮለት፣ ባይወለድ በተሻለው ነበር። ዳግመኛም በአጠገቡ የተቀመጠ ደቀ መዝሙሩ ዮሐንስ አቤቱ ማን ነው የሚያስይዝህ ብሎ በጠየቀው ጊዜ ጌታችን ኢየሱስም የሚያስይዘኝ እኔ እንጀራ በወጥ ጠቅሼ የምሰጠው ነው አላቸው። ጌታችን ኢየሱስም ለአስቆሮቱ ሰው ለይሁዳ እንጀራውን በወጥ ጠቅሶ ሰጠው። የምታደርገውን ፈጥና አድርግ አለው። ይሁዳም እንጀራውን ተቀብሎ በሌሊት ወጥቶ ወደ አይሁድ ሄዶ እነሆ ኢየሱስን አስይዛችኋለሁና የምትሰጡኝን ስጡኝ አላቸው።
30 ብር ሰጡት፣ እሱም ለሚስቱ ሰጣት። ጌታችን ኢየሱስ ግን በመሸጡ ከኦሪትና ከዕፀ በለስ እርግማን ተወጃጀን። ጌታችን ኢየሱስም ከአልዓዛር ቤት ወጥቶ እንዳስለመደ ይጸልይ ዘንድ ወደ ደብረ ዘይት ሄደ። በሱ ምክንያት አይሁድ የአልዓዛርን ቤት እንዳያጠፉ ደቀ መዛሙርቱም ተከተሉት። ከዚያም በደረሰ ጊዜ ወደ ጥፋት እንዳትገቡ ከዚያ ሄጄ ጸሎት እስካደርግ ድረስ ከዚህ ተቀምጣችሁ ጸሎት አድርጉ አላቸው። ያዕቆብና ጴጥሮስን ዮሐንስንም ይዞ ከነሱ ጋር ጌቴሴማኒ ወደምትባል የተክል ቦታ ገባ። ሰውነቱም በፊታቸው በነፍስ መከራ ታመመች። እሊህም መታወክና መተከዝ ማዘን ናቸው። ዛሬ ግን ሰውነቴ ታወከችብኝ አለ። ምን እላለሁ? አባቴ ሰውነቴን ከዚች ሰዓት አድናት እላለሁ እንጂ። ነገር ግን ስለዚህ ነገር መጥቼ ከዚች ሰዓት ደርሻለሁ። እንደዚህ እያለ ያዝን ይተክዝ ጀመር። ሰውነቴም ለሞት የሚያበቃ ሐዘን አዘነች። ከኔ ጋር ተግታችሁ ከዚህ ተቀመጡ አትተኙም አላቸው። በሰውነቱ ፈጽሞ እንዳዘነ እንደታወከ እንደዚሁም ለኛ ለወገኖቹ ተድላ ደስታውን ሰጠን። የድንጋይ ውርወራ ያህል ከደቀ መዛሙርቱ ርቆ በጉልበቱ ተንበርክኮ ፊቱን ምድር አስነክቶ ሰገደ። ስለዚህ እሱ በስጋ ሲሰግድ መለኮት ከስጋ አልተለየም፣ መለኮትም ሲሰግድ ስጋ ከመለኮት አልተለየም። የሚቻልስ ቢሆን ይህች ሰዓት ከሱ ታልፍ ዘንድ ዳግመኛ ጸሎት አደረገ። አባቴ ሆይ ሁሉ ይቻልሃልና ይህች ጽዋ ሞት ከኔ ትለፍ አለ። ከኔ ትለፍ ማለቱ ግን ስለ ራሱ አይደለም፣ ከሰው ሁሉ ሞት ትለፍ ማለቱ ነው እንጂ። ነገር ግን የኔ ፈቃድ አይደለ ያንተ ፈቃድ ይሁን ማለቱም ስለ ሰው ይሞት ዘንድ አባቱ ልኮታልና፣ የኔ ፈቃድ አይሁን ማለቱም ያለ መሞቱን አይደለም መሞት ፈቃዱ ነውና። ስለዚህም ነገር የልጁና የአባቱ ፈቃድ አንድ እንደሆነ ታወቀ። የሚያጽናናው የእግዚአብሔር መልአክ ከሰማይ ታየው። አቤቱ ድል ማድረግ ከሃሊነት ላንተ ይገባል እያለ ሞትንና ሲኦልን ዲያብሎስንም ድል አድርገሃልና ድል አድርገህም የአዳምን ልጆች ከዲያብሎስ ቁራኝነት ለይተሃቸዋልና። እሱ ግን ፈጽሞ መላልሶ ጸለየ፣ ከሱ የራቀ ሰይጣንን በጥበቡ ያቀርበው ዘንድ። እሱ ግን መላልሶ ጸለየ፣ በቸርነቱ የሞት ፍርሃትን ከኛ ያርቅ ዘንድ። ጌታችን ኢየሱስም ወደ ደቀ መዛሙርቱ ሄደ። ተኝተውም አገኛቸውና አንድ ሰዓት ከኔ ጋር መትጋትና መታገስ ተሳናችሁን? ወደ ፈተና እንዳትገቡ ተግታችሁ ጸልዩ። ነፍስ ጽኑ፣ ሥጋ ግን ደካማ ነው። ዳግመኛም ጌታችን ኢየሱስ ሄዶ ጸለየ። አባቴ ሆይ የሚቻልስ ቢሆን ይህ ጽዋ እንዳልጠጣው ከኔ ይለፍ አለ። ነገር ግን ፈጽሞ ፈቃድህ ይሁን ብሎ ወደ ምድርም ሰገደ። ዳግመኛም ወደ ደቀ መዛሙርቱ መጣ። ደቀ መዛሙርቱን ሁሉ ተኝተው አገኛቸው፣ ዓይኖቻቸውም ፈጽሞ በእንቅልፍ ተይዘዋልና። ከዚህም በኋላ ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን እንደተኙ ትቷቸው ሄዶ በታላቅ ጩኸት እያለቀሰ 3 ጊዜ መላልሶ ጸለየ። ስለሚያምኑበት ነው እንጂ ስለ ራሱ አይደለም። እሱ ግን በወዳጁ በአልዓዛር ሞት ካለቀሰ በኋላ ቀድሞም ስለ ጠላቶቹ 2 ጊዜ ያለቀሰ ሩሩ ነውና፣ አገሪቱንም ባየ ጊዜ ያለቀሰላት ርኅራሄ የባህሪው ነውና። ብታውቂስ ደህንነትሽ ዛሬ ነበር አላት። እንግዲህስ ዕውቀትሽ ከዓይኖችሽ ተሰወረ ተለየ። ጠላቶችሽ በላይሽ ተሰብስበው የሚከቡሽ ቀን ይመጣል። ከየሀገሩም ተሰብስበው ከልጆችሽ ጋር ያጠፉሻል። ድንጋይ በድንጋይ ላይ ሳይተዉ ሳያስቀሩ የይቅርታሽን ወራት አላወቅሽምና። ጌታችን ኢየሱስም እንደሚፈራ ሰው ነገርን በማብዛት አንድ ጊዜም ጸሎቱን አልለወጠም። በብዙ ስግደቱም ጊዜ ወዙ ላቡ ቀድሞ እንደ ውሃ ጠብታ ሆነ፣ ኋላ ግን እንደ ደም በስቶ ወደ ምድር ወረደ። ከኛም የኃጢአትን ወዝ አጠፋ። በመስገዱም የመላእክት አለቆች እያደነቁ ሰገዱለት፣ የሚሰግዱለት እሱ ሰግዷልና። እኛም እንደ መላእክት አካላዊ ለሆነ ለእግዚአብሔር ቃል ከሥጋው ጋር አንድ ስግደትን እንሰግዳለን። ለቃል እንሰግዳለን፣ ለሥጋ አንሰግድም ሳንል። ለቃል የሰገደ እነሆ ለሥጋ መስገዱ ነውና፣ ለሥጋም የሰገደ ለእግዚአብሔር ቃል መስገዱ ነውና። ዳግመኛም እንደዚሁ አባቶቻችን ሐዋርያት ለከበረ ሥጋ በሰገዱ ጊዜ ለእግዚአብሔር ቃልም ሰገዱ። ከብዙ እንባና ከጽኑ ልቅሶ ጋር የሆነ ጸሎቱም ስግደቱም በጌቴሴማኒና በደብረ ዘይት ብቻ አይደለም፣ በዮርዳኖስና በቆሮንጦስ በቂሳሪያ ተራራና በደብረ ታቦርም ስለኛ ጸለየ እንጂ። ይኸውም በምሴተ ሐሙስ ብቻ አይደለም፣ ሰው በሆነበት ወራት ሁሉ ጠዋትም ማታም ስለኛ ጸለየ እንጂ። ጌታችን ኢየሱስም ጸሎቱን ከጨረሰ በኋላ ወደ ደቀ መዛሙርቱ ተመልሶ አንድ ጊዜ ተኙም እረፉም አላቸው። እነሆ በክፉ ሰዎች እጅ የሰውን ልጅ ያስይዙት ዘንድ ጊዜው ደርሷልና፣ እነሆ የሚያስይዘኝ ይሁዳ ቀርቧልና ከዚህ ተነሱ እንሂድ። ይህን ሲነግራቸው ከ12ቱ ደቀ መዛሙርት አንዱ ያስቆሮቱ ሰው ይሁዳ ደረሰ። ያንንም ቦታ ያውቀው ነበርና። ጌታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር በዚያ ቦታ ሁል ጊዜ ቆይታ ያደርግበት ነበርና።
ይሁዳም ከፈሪሳውያንና ከካህናት አለቆች ሎላልቶቻቸውንና የወታደሮችን ጭፍራ ተቀብሎ በችቦ መብራትና በፋና ጦርና ሾተል ጎመድ ይዘው ሄዱ። በበዓል ፈጥነው ይዘው ይገድሉት ዘንድ ልቦናቸው በቅናት ተቃጥሏልና። ኋላ ግን ሕዝቡ እንዳይታወኩ የምንገድለው በበዓል አይደለም አሉ። የሚያስይዘው ይሁዳም የምስመው እሱ ነውና እሱን ያዙት ብሎ ምልክት ሰጣቸው። ጌታችን ኢየሱስም የሚመጣበትን ሁሉ አውቆ እነሱ ወዳሉበት ቦታ ወጣላቸውና ማንን ትፈልጋላችሁ አላቸው። የናዝሬቱን ሰው ኢየሱስን ነው አሉት። እሱም እኔ ነኝ አላቸው። የሚያስይዘው ይሁዳም ከእሳቸው ጋር ቆሞ ነበር። ጌታችን ኢየሱስም እኔ ነኝ ባላቸው ጊዜ ወደ ኋላ ተመልሰው 3 ጊዜ በምድር ላይ ወደቁ። ከሚያስደነግጥ ከቃሉ ንግግርና ከሚያስፈራ የፊቱ ብርሃን የተነሳ ሊይዙት በመጡ ጊዜ የአይሁድን ድካም በቃሉ ብቻ ሲያሳውቅ እንዴት በምንስ አምሳል ደከመ ይባላል። ዳግመኛም ጌታችን ኢየሱስ ማንን ትፈልጋላችሁ አላቸው። የናዝሬቱን ሰው ኢየሱስን ነው አሉት። እኔ ነኝ እላችሁ የለምን? የምትፈልጉትስ እኔን ከሆነ እሊህን ተዋቸው ይሂዱ አላቸው። ከሰጠኸኝ አንዱስ እንኳ አልጠፋም ብሎ የተናገረው ቃል ይደርስ ይፈጸም ዘንድ። ጌታችን ኢየሱስም ይሁዳን አይሁድንም እንዲያዩትና እንዲያውቁት አደረጋቸው። ይሁዳም ያን ጊዜ መምህር ቸር ውለሃልን ብሎ በተንኮል ሳመው። ጌታችን ኢየሱስም ይሁዳን ወዳጄ የሰውን ልጅ በመሳም አስይዘህ ልታስገድለው መጣህን አለው። ጠላቱ ሲሆን ጠላቴ ያላለውም ወዳጄ ያለው እንጂ። አዳጌ በቀል ልቦናው ትሁት ጠላቱን ወዳጅ ነውና። ይሁዳ ግን እጁን ዘርግቶ አንገቱን በቀሚሱ ያዘው። ይሁዳም አይሁድን እነሆ አስይዣችኋለሁና አጥብቃችሁ አስራችሁ ይዛችሁ ውሰዱት፣ ከእንግዲህ ወዲህ ቢያመልጣችሁ ዕዳ የለብኝም አላቸው። ጌታችን ኢየሱስንም የሺህ አለቃና ጭፍሮች የአይሁድም ሎላልት ሆነው በሰንሰለት አጥብቀው አሰሩት። አይሁድ ክፋታቸውን ሁሉ በእሱ ላይ ይፈጽሙ ዘንድ ወዶ አሰናብቷቸዋልና ከያዙትም ሰዎች ጋር ምንም አልተጣላም። ጴጥሮስም ጌታችን ኢየሱስን ይዘው እንዳሰሩት ባየ ጊዜ የማልኮስን አንገት ሊቆርጥ ሾተሉን መዘዘ፣ አንገቱን አልመታውም። ጌታችን ባወቀ የማትሰማ ቀኝ ጆሮውን ቆረጠው እንጂ። ጌታችን ኢየሱስም ጴጥሮስን ሾተልህን ወደ አፎቱ መልስ አለው፣ በሾተሌ መታ በሾተል ይሞታልና። እኔ ግን አባቴ የሰጠኝን ጽዋ ሞት ሳልጠጣ አልተውም። ከ12ቱ ነገደ እስራኤል የሚበዙ ነገደ መላእክትን ይልክልኝ ዘንድ አባቴን መጠየቅ የማይቻለኝ ይመስልሃልን? ነገር ግን መጽሐፍ የተናገረው እንደምን ይደርሳል ይፈጸማል። ጌታችን ኢየሱስም የማልኮስን ጆሮ አዳነለት። በዚያችም ሰዓት ጌታችን ኢየሱስ ሕዝቡን እንደ ሌባ ሾተል ጎመድ ይዛችሁ ልትፈልጉኝ ልትይዙኝ መጣችሁን አላቸው። ዘውትርም ከእናንተ ጋር በቤተ መቅደስ እያስተማርኩ ስኖር አልያዛችሁኝም፣ እጃችሁን እንኳ በእኔ ላይ አልዘረጋችሁም። ነገር ግን ይህ ጊዜ ሰዓታችሁ ነው፣ የጨለማው አለቃ ዲያብሎስም የሰለጠነበት ጊዜ ነው። ይህም ሁሉ የተደረገው ነቢያት የተናገሩት ይደርስ ይፈጸም ዘንድ ነው። ከዚህም በኋላ ደቀ መዛሙርቱ ትተውት ሸሹ። በፍታ ነጠላ የለበሰ አንድ ጎልማሳ ተከተለው። እሱም ጎልማሶች ቢይዙት ልብሱን ጥሎ ራቁቱን ሸሸ። ጌታችን ኢየሱስ ክርስቶስ ሁላችሁም በዚህች ሌሊት ትክዱኛላችሁ፣ ብቻዬንም ትታችሁኝ ትበተናላችሁ ብሎ እንደነገራቸው፣ እኔ ግን ብቻዬን አይደለሁም፣ አባቴ ከእኔ ጋር ነውና። ጌታችን ኢየሱስን ከያዙትም በኋላ ኃጢአት ያልሰራ በአንደበቱም ሐሰትን ያልተናገረ እሱን አስረው 30 ጊዜ በጡጫ መቱት። ጸሐፍት ፈሪሳውያን፣ አይሁድ ሰዱቃውያንም የስህተት ምክንያት በመፈለግ በተፈታተኑት ፈተና ሁሉ አስረውን ባመጧት ሴት ነገር፣ በሴትና በወንድም ነገር፣ ግብርን በመስጠትና ግብርን በመጠየቅ በትንሣኤ ሙታንም ነገር በነገሩ ሊያስቱት በጠየቁት ጊዜ በጌታችን በኢየሱስ አንደበት ሐሰት አልተገኘበትም። የአንደበቱን መከናወን የነገሩንም መወደድ አደነቁ እንጂ ሕዝቡ ሁሉ ትምህርቱን ለመስማት ይሽቀዳደሙ ነበርና። ጌታችን ኢየሱስንም አፉን በመቱት ጊዜ ከንፈሮቹ ጥርሶቹም ታመሙ። ከጌታችንም ከኢየሱስ አፍ ብዙ ደም ፈሰሰ። አሕዛብን በሚያጠፋበት ስለቱ ሥልጣን በሁለት ፊት የሆነ የተሳለ ሰይፍ ከአንደበቱ የሚወጣ ሲሆን ንዑ ሁሩ የሚልበት ሥልጣን ገንዘቡ ሲሆን፣ ዳግመኛም አይሁድ ጌታችን ኢየሱስን ፊቱን 20 ጊዜ በጡጫ መቱት። ይኸውም እግዚአብሔር አብን መንፈስ ቅዱስንም በመልክ የሚመስል በባህሪ የሚተካከል ነው። በጌትነቱ ክብር በደብረ ታቦር በተገለጸ ጊዜ ተለውጦ እንደ ፀሐይ ያበራ መልኩ ፊቱ ነው። እሱ የማይጠልቅ ፀሐይ የማይጠፋ ፋና ነውና በወዳጆቹም ላይ ዘውትር የሚያበራ ፀሐይ ነውና ሰነፎች አይሁድ ከምድር ነገሥታት ይልቅ የሚያስፈራ ፊቱን ሲመቱት የጌታችን የኢየሱስ የፊቱ ግርማ 3 ጊዜ ወደ ምድር የኋሊት የጣላቸው መሆኑን አላሰቡትም። ጌቶቼ አብ መንፈስ ቅዱስ ሆይ አደራ እላችኋለሁ፣ እመቤቴ ማርያም አንቺንም እማልድሻለሁ። በነፍሱና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩም የእሾህ አክሊል ተቀዳጅቶ በመሰቀሉ በሞቱም ወደ ሲኦልም በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአቴን ሁሉ ይቅር ትሉኝ ዘንድ ከኃጢአቴም ፍዳ ሁሉ ታድኑኝ ዘንድ ለዘላለሙ አሜን።
ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ላይክ እና ሼር እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። የዛሬውን ጸሎት ምስጋና ወይም ቃለ እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በሙሉ በጸሎት እንድናስባችሁም ለጠየቃችሁን ፍቅርተ ማርያምና ወለተ መስቀል፣ ገነተ ማርያምና ኃይለ ሚካኤል፣ ገብረ ሥላሴ ወለተ ጊዮርጊስ፣ ወለተ ትንሣኤ፣ ወለተ ማርያም፣ ገብረ ሥላሴ፣ ገብረ መድን፣ ወለተ ሥላሴ፣ ወለተ ያሬድ፣ ወለተ መድን፣ ገብረ መድን፣ ወለተ ሥላሴ፣ አስራተ ኪዳን፣ እህተ መልአክ፣ አክሊለ ገብርኤል፣ እሴተ ማርያም፣ አክሊለ ማርያም፣ ወለተ ኢየሱስ፣ አጸደ ማርያም፣ ወለተ ጻድቅ፣ ወለተ ማርያም፣ ወለተ ማርያም፣ ክንፈ ሚካኤል፣ ወልደ ገብርኤል፣ ወልደ ጊዮርጊስ፣ ወልደ ሰንበት፣ ኃይለ ሚካኤል፣ ነቢዩ፣ ሰይፈ ገብርኤል፣ ገብረ ሥላሴና ስዕነ ማርያም፣ ወለተ ሐና፣ ገብረ ሥላሴ፣ ሴቴ፣ ወለተ ሐና፣ አስካለ ማርያም፣ ተርሲተ ድንግል፣ ወለተ ሐና፣ ወለተ መስቀል፣ ወለተ ብርሃን፣ ወለተ ማርያም፣ ወልደ ማርያም፣ ሰይፈ ሚካኤል፣ ሳህለ ማርያም፣ ወለተ ጻድቅ፣ ወለተ ማርያም፣ ፍሬ ሰንበት፣ አጸደ ማርያም፣ ሐና ማርያም፣ ጽጌ ማርያም፣ አጸደ ማርያም፣ ወለተ ሥላሴ፣ እህተ ሚካኤል፣ ኃይለ ማርያም፣ አስካለ ማርያም፣ ቀጸላ ማርያም፣ ወለተ ሐና፣ ወለተ ኪዳን፣ ኪዳነ ማርያም፣ ኃይለ ገብርኤል፣ ኃይለ ሚካኤል፣ አስራተ ማርያም፣ ወለተ ማርያም፣ ስህነ ማርያም፣ ተክለ ወልድ፣ ተክለ ሚካኤል፣ ወልደ ሚካኤል፣ ወለተ ሚካኤል፣ ፍቅርተ ሚካኤል፣ ኃይለ ሚካኤል፣ ትርሲተ ሚካኤል፣ ፍቅረ ሥላሴ፣ ተስፋ ሚካኤል፣ ወለተ ማርያም፣ ሐና ማርያም፣ አክሊለ ሰማያት፣ ፍቅረ ዮሐንስ፣ ኢዛና፣ ሰላማዊት፣ ራይሻን፣ ገብረ ሥላሴ፣ ወለተ ሰማዕት፣ እህተ ሥላሴ፣ ወለተ ጻድቅ፣ ገብረ ሥላሴ፣ ክንፈ ሚካኤል፣ ኃይለ ኢየሱስ፣ ገብረ ኪዳን፣ ገብረ ሥላሴ፣ ፈቃደ ሥላሴ፣ ኃይለ ኢየሱስ፣ ኃይለ ማርያም፣ ወለተ ሥላሴ፣ ሳህለ ማርያም፣ ወለተ ሥላሴ፣ ሰብለ ማርያም፣ ወለተ ኢየሱስ፣ ገብረ ሥላሴ፣ ወለተ መድህንና ገብረ መድህን፣ እህተ ማርያም፣ ወለተ ቂርቆስ፣ ወለተ ሐና፣ ገብረ እግዚአብሔር፣ ገብረ ሥላሴ፣ ገብረ ማርያምና ወልደ ሥላሴ፣ ወልደ ዮሐንስ፣ አምሳለ ማርያም፣ ሰብለ ማርያም፣ መዓዛ ድንግል፣ ወለተ ማርያም፣ መንበረ ሥላሴ፣ ወለተ ሐና፣ ጽዮን ማርያም፣ ትንሣኤ ብርሃን፣ ምስክር ሄኖክ፣ መና ሥላሴ፣ ወለተ ሰንበት፣ ወለተ ሥላሴ፣ ኃይለ ገብርኤል፣ ገብረ አብ፣ ኃይለ ሚካኤል፣ አስካለ ማርያም፣ አምደ ሚካኤል፣ ወለተ ሚካኤል፣ አመተ ኢየሱስ፣ ወለተ መድህን፣ ወለተ ማርያም፣ ፈቃደ ማርያም፣ አጸደ ማርያም፣ ወለተ ሐና፣ ወለተ ኪዳን፣ በትረ ማርያም፣ ወለተ ሥላሴ ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ የተባረከ፣ ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት